የጉምሩክ ተቋማት ንግድና ኢንቨስትመንትን ለማሳለጥ ያላቸው ሚና ከፍተኛ ነው። እነዚህ ተቋማት የሀገራትን የውጭና ገቢ ንግድ በጉልህ ይደግፋሉ። የጉምሩክ ኮሚሽን የኢትዮጵያን የንግድ ስርዓት ለማዘመን የተለያዩ የሪፎርም ስራዎችን እየሰራ ይገኛል። ይህንኑ ለማገዝ የኢትዮጵያና ቻይና ጉምሩክ ተቋማት የጉምሩክ አስተዳደር ግንባታ ላይ በትብብር ለመስራት በሚያስችላቸው ጉዳዮች ላይ ምክክር አድርገዋል። የጉምሩክ ኮሚሽን ውይይቱ በሰው ሰራሽ አስተውሎት ላይ የተመሰረተ አሰራር፣ የተቋም አቅም ግንባታ፣ የሰው ኃይል ልማት፣ የቴክኒክ እውቀት ሽግግርን ለመጋራት ያለመ ነው ይላል። አገልግሎታችን ዘመኑን የዋጀ አገልግሎት እንዲሆን ንግዱንም አጠቃላይ ኢንቨስትመንትን ለመደገፍ የሚያስችለንን ሁለንተናዊ ማዕቀፍና አቅም የሚሰጥ ስለሆነ በዛው ማዕቀፍ ነው የምናየው። አጠቃላይ ብልጽግና ሎጂስቲክስ ስርዓታችንን ኢዝ ኦፍ ዱይንግ ስርዓታችንን በከፍተኛ ደረጃ በማሳለጥ ደረጃ እና ሎ ኢንፎርስመንቶቻችን አቅም በማሳደግ ደረጃ በቴክኖሎጂ የመጠቀምና የዜጎች የተገልጋዮችን ጊዜ ኮስት ውጣ ውረድን በማስወገድ ደረጃ እንደዚህ አይነት ፕላትፎርም የሚኖረው አስተዋጽኦ እጅግ ትልቅ ነው። በአጠቃላይ ደግሞ ለሀገራችን ሁለንተናዊ ልማት ትልቅ አስተዋጽኦ ያበረክታል። የቻይናው ጉምሩክ አስተዳደር ሚኒስትር ዴኤታ ዋንግ ጁን ሀገራቸው በጉምሩክ የሰው ሰራሽ አስተውሎት ዘርፍ በዘመናዊ ቴክኖሎጂ አጠቃቀምና በጉምሩክ መሰረተ ልማት ማሻሻል ላይ ኢትዮጵያን ትደግፋለች ነው ያሉት። የኢትዮጵያ ጉምሩክ ኮሚሽን ዘመኑን የዋጁ ቴክኖሎጂዎችን በመጠቀም አገልግሎት አሰጣጡን እያዘመነ ነው። ቻይናም የጉምሩክ አስተዳደሮችን ለማዘመን በሚደረገው ጥረት ሁሉ በእውቀት በልምድ ለመደገፍ ቁርጠኛ ናት። በተለይ የዘመነ የጉምሩክ አስተዳደር እንዲኖር በቅንጅት እንሰራለን። ልዩ መብት የተሰጣቸው የኢኮኖሚ አንቀሳቃሾች በሁለቱም ሀገራት ተመሳሳይ መብት እንዲሰጣቸው የድርጊት መርሃ ግብር ስምምነት ተፈርሟል። ከንግድ ስልጠት አኳያ አምራቾችና ኤክስፖርተሮችን ከመደገፍ አኳያ የታማኝ የኢኮኖሚ አንቀሳቃሾችን ወይም ኦቶራይዝድ ኢኮኖሚክ ኦፐሬተርስ ብለን የምንጠራቸውን አምራቾችና የንግድ ተቋማትን የተመሰከረላቸው አምራቾችና የንግድ ተቋማትን አገልግሎት ከማሳለጥ አኳያ እንደ ማናቸውም ኦርዲነሪ ተገልጋዮች ከሚታዩ ይልቅ በተፋጠነና ዘመኑን በዋጀ የቴክኖሎጂና የአሰራር ስርዓት እንዲደገፉ የማድረግ ስራ ላይም ያለንን ልምድ ተለዋውጠናል። ለሁለቱም ሀገራት ለዘመናዊ ንግድና ኢንቨስትመንት ፈጣን ምላሽ የሚሰጥ ዘመናዊ የጉምሩክ ስርዓት ለመፍጠር በጋራ ለመስራት ቁርጠኛ መሆናቸው ተወስቷል።